ያን ብቻ ሳይሆን ዛሬም የውይይት የምክክርና የንግግር መዲና እንድትሆን እንዲህ ላለው ጉባኤ ስለምትመርጧት ከልብ ላመሰግን እወዳለሁ። የቀደመ የከተማችን ስልጣኔ በዋናነት በመደመር መርህ የቆመ ነው ስንል ዘመኑን ለመምሰል የምንለው የሚመስለው ብዙ አለ። ግን ዘመኑ ጎንደር እንደሚመስል በታሪክም በሚዳሰስ ማስረጃ ማሳየት እንችላለን። የእምነትም የማንነት ብዝሃነትም ተጋምዶና ተደምሮ ጎንደርን ሲሰራ ኖሯል። በእያንዳንዱ የጎንደር የቀደመ ታሪክ አሻራ የአይሁድ የክርስትናና የእስልምና የተደመሩ አሻራዎች አሉ። በሌላ በኩል እንኳን የኢትዮጵያ የሌላ ዓለም ሰዎች ቀለምም በመዲናችን ስልጣኔ ላይ የተደመረ ድርሻ አለው። ከፖርቹጋል እስከ የመን፣ ከህንድ እስከ ቱርክ፣ ከጣሊያን እስከ እንግሊዝ ጎንደር የሀገርን የዓለምም ዜጋ አብሮነትና ድምር ገጽ የሰራት ናት። ዛሬ እንዲህ ወደ ጎንደር ሌላ ሲባል ከቆየ ቦታ ከህዝባችን ጋር ለመወያየት ስትመጡ እንዲህ ያለ የፖለቲካ ባህል ስሪታችን ስለሆነ ለከተማችንና ለከተማችን ነዋሪዎች የተለየ ትርጉም አለው። የጎንደር የአብሮነት መናገሻነት በጋራ ሰራናት የምንለው ብቻ ሳትሆን በጋራ የኛ የምንላት ከተማ ፈጠረ። እርግጥ ነው ጎንደር የእናንተ ነኝ በማለቷ ስለ መደመር ስለ ኢትዮጵያዊነት ዋጋ ስትከፍል ኖራለች። በልማት እንድትጎተት በስቃይ እንድትኖር ትኩረት እንድትነፈግና በጸጋዋ እንዳትለማ ተደርጋለች። በትንሹ ለማየት እንደሞከራችሁት ዛሬ በጎንደር እየሰራን ያለነውን ትናንትን ጭምር ነው። ያም ሆኖ ብዙ ስኬታማ ለውጦች አስመዝግበናል። ስኬቶቹ የበለጠ እንድናልም እንጂ ተመራርቀን እንድንለያይ አላደረጉንም። በዚህ መንፈስ ውስጥ ሳለን በመካከላችን መገኘታችሁ ብርታት ይሰጠናል። በመጨረሻ ሁላችሁንም ወደዚህ የውይይት መድረክ ስለመጣችሁ ምስጋናዬን እያቀረብኩ በድካሚ እንኳን መጣችሁ ለማለት እወዳለሁ። አመሰግናለሁ። እናትዋ ጎንደር በየደቂቃው ቢጠራ የማይሰለች ስም ነው። 2-3 ድርብ መልእክት አለው። እናትነት እናትነት ነው። ጎንደርነት ጎንደርነት ነው። የጥበበኞች የጥበብ የአዋቂዎች የአፍቃሪዎች ምድር ነው። የእንግዳ አክባሪ ምድር ነው። ብልሃቱንም መጋራት ለእንደኛ አይነቱ በበርካታ አስቸጋሪ ሁኔታና ፈተና ውስጥ ከህዝብ ጋር ሆኖ ሀገር ለማቅናት ከፍ ዝቅ ለሚል አመራር ትርጉሙ ትልቅ ነውና ዛሬ እዚህ ያለነው በአንድ በኩል የእናንተን ጥበብ በደንብ ለመጋራት፣ በሌላ መንገድ መንግስት ባህል አድርጎ ስርዓት አድርጎ ላለፉት ዓመታት የምንገነባው ስርዓት ከአንድ ሌላ ምንጭ የሚቀዳ ሳይሆን እምቅ የሆነ ቀደምት የሆነ ማንነት ያለን ኩሩ ህዝቦች ነን። ለሌላ መትረፍ የሚችል ብልሃት ጥበብ ያለን ህዝቦች ነንና የምንገነባው ስርዓት ከራሳችኑ ምንጭ የተቀዳ መሆን አለበት። ከየትኛውም ሀገር የፖለቲካ አቅጣጫ የተቀዳ መሆን የለበትም። ስለሆነም ማንኛውንም ንድፍ ስንነድፍ፣ ስናቅድ፣ ስንሰማራ ከተሰማራን በኋላ ደግሞ የከረምንበትን መልሰን ስንፈትሽ መነሻችን ህዝብ መሆን አለበት ተብሎ ዲሞክራሲያችን ኢትዮጵያን የመሰለ ኢትዮጵያዊ ዲሞክራሲ አንዴ ከራሽያ አንዴ ከአውሮፓ የሚቀዳ ሳይሆን ከኢትዮጵያና ከኢትዮጵያውያን ቀደምት ታሪክ ጥበብ የሚቀዳ መሆን አለበት የሚል ግልጽ አቅጣጫ ይዞ ይሄንን ጽፎ እዚህ ላይ አሰልጥኖ አባላቱን አመራሩን የምንገነባው ዲሞክራሲ ኢትዮጵያን የመሰለ ኢትዮጵያዊነትን ያዘለ መሆን ስላለበት ከህዝብ ጋር የምናደርገው ምክክር የይስሙላ ሳይሆን በእርግጥም የምንገነባውን
ስርዓት መልክ የሚቀርጽ ዲሞክራሲ እንዲሆን ታስቦ ላለፉት ዓመታት አስተዋውሳለሁ። እህትና ወንድሞቼ ለምክክር እናንተ ጋር ሲመጡ ብዙ ጊዜ ቀንቼ ያውቃለሁ። ዛሬ እነሆ እጣ ደርሶኝ ይህንኑ ስርዓት ለማስቀጠል የሚያስችል ህዝብ ምን ይላል፣ ባነሳቸው ጥያቄዎች ላይ መንግስት እየሰጠ ላለው ምላሽ፣ እያደረገ ላለው ጥረት በእርግጥም ከህዝብ ልብ ጋር መገናኘት ተችሏል? ህዝብ ያለውን ነገር ነው እየሰራን ያለነው ወይስ ተለያይተን ነው ያለነው ሚለውን በደንብ የምንመክርበት፣ የሰራነውን የምናይበት፣ በጋራ የምንገመገምበት፣ የምንፈትሽበት፣ የሚቀረው ላይ ደግሞ እንዴት እንፍታው ብለን የምንመክርበት መድረክ ነው የሚሆነው። ቅድም ደስታዬ እጥፍ ድርብ ነው ስል የዛሬ ዓመት ገደማ መጥቼ ነበርና የልማት ስራዎቹ ገና የተጀማመሩ ጎንደርን አፍ ስንፈታ ካወቅናቸው በትንሹም ከሰማናቸው አካባቢዎች አንዷ በመሆኗ ወደ ጎንደር የመጀመሪያ ጉዞ ሆኖ ከዓመታት በፊት ስመጣ እኔ ውስጥ የሳልኳት ጎንደርና ያገኘኋት ጎንደር ለየቅል ሆኖብኝ በዛ በወጣትነት አምሮዬ በሰዓቱ ለራሴ የጠየቅኩት ጥያቄ አለኝ። የዛሬ ዓመት ስመጣ ዳዴ እያለች ነበር ጎንደር። እነዛን የተጫጫኗት ክብሯን የማይመጥኑ መልኳን የማይመስሉ ጉዳዮቿን ለማራገፍ ዳዴ እያለች ነበር። በአንድ ዓመት ጊዜ ውስጥ ስመጣ እናንተ ምን እንደምትሉ ለመስማት በጣም ጓግቻለሁ። እኔ ግን ቃላት እስኪያጥሩኝ ጊዜ ድረስ በተጀመሩ ስራዎች ውስጥ ጎንደር የሚመጥናትን ስፍራ ለመያዝ ያላትን ዝግጅት ተገንዝቤያለሁ። ቦታዋ ላይ ልጆች ሆነን አፍ የፈታንበትን ቋንቋ መልኳን ለቅርቡም ለሩቁም ለነዋሪዎቿ ከነ ሙሉ ክብሯና ጥቅሟ ጎንደርን ለማሳየት የተጀመረው ጥረት የጎንደር መዳረሻ ምን ያክል ያማረ ምን ያክል የሚሆን የሚጨበጥ እንደሆነ ግንዛቤ ወስጃለሁ። በዚህ ውስጥ የኢትዮጵያን መልክ አይቻለሁ። አዲሱ የኢትዮጵያ መልክ ኢትዮጵያ የቀደምት ስልጣኔ ከስልጣኔዎች አንዱ የጎንደር ስልጣኔ ነው። የቀደምት ስልጣኔ ባለቤት የመሆኗን ያክል በስፍራዋ ላይ ሳትገኝ ለዘመናት በርካታ ጊዜዎች አልፈዋል። ኢትዮጵያም የሚገባትን ስፍራ ለመቆናጠጥ የጀመረቻቸው ጥረቶች ባለፉት 8 ዓመታት በሁሉም የኢትዮጵያ ማዕዘናት እዚህ አካባቢ ጥሩ ነው ግን እዚህ ጋር በማይባል ደረጃ ይሄ ልማት ያልተመለከተው ይሄ ልማት ያልዳሰሰው አንድም የሀገራችን አካባቢ ማግኘት አይቻልም። የጎንደርን የተለየ ያደረገው በአጠቃላይ በአማራ ክልል ውስጥ የገጠመን የሰላም ተግዳሮት ባለበት ሁኔታ የአሁኑ የኢትዮጵያ እድገት ጥማትና ፍላጎት ምንም አይነት ምክንያት የማያስተናግድ መሆኑን በሚያረጋግጥ አኳኋን በአንድ በኩል ችግር ለመፍታት ጥረት እየተደረገ በሌላ መንገድ ልማት ሳይቆም በገጠርም በከተማም ልማቱ ተጠናክሮ እንዲቀጥል ወደ እንደዚህ አይነት አዙሪት ያስገባን የተሟላ ልማት ማረጋገጥ አለመቻላችንን የተገነዘበ አካሄድና አመራር መከተል ስለተቻለ ድሉን እጥፍ ድርብ ያደርገዋል። ብቻውን በጣም ትልቅ ስኬት ነው። ስኬቱ የመጣበት መንገድ ደግሞ በጣም ትልቅ ነው። ሶስተኛ ማታ በእግር ስንጓዝ ከወንድሞቼ ጋር ከታዘብኳቸው ጉዳዮች ውስጥ ጎንደር እንደ አዲስ ፈርሳ ተሰርታለች ብል ማጋነን ከሆነ እናንተ ታረሙኛላችሁ። ለመላወስ ፍጹም ምቹ ያልሆኑ በርካታ አካባቢዎች ሰፍተው የተደበቀው ውበታቸው ወጥቶ እያንዳንዱ ቦታ ላይ የነበሩ ነገሮች በመለስተኛ ጥገና ሳይሆን መሰረታዊ ሊባል የሚችል ስራ የተሰራባቸው ሆኖ አግኝቼዋለሁ። እንደዚህ አይነት ስራዎች
ዝም ብለው የሚመጡ አይደሉም። እንደዚህ አይነት ስራዎች ህዝብና አመራር የሰመረ ስምሪት፣ ቅንጅት፣ አብሮነት ማረጋገጥ ሲችል ብቻ ነው ያለምንም ኮሽታ እውን መሆን የቻለው። ስለሆነም እነዚህ 3 መሰረታዊ ጉዳዮች በጎንደር ውስጥ ኢትዮጵያን እንዳይ፣ በኢትዮጵያ ውስጥም ጎንደርን መለስ ብዬ እንዳይ ለ2 ሰዓት ያክል ቆይታ የነበረን ይመስለኛል። የኔ ሙግት ግን ከፍተኛ ነው የነበረው። ይሄን ሐሳብ በኋላ በጋራ እናያለን። እኔ እንደዛ ተሰምቶኛልና በጣም ደስ ብሎኛል ያልኩበት ሌላኛው መገለጫ ከናንተ ጋር ቀጥታ ከመገናኘታችን ባሻገር ይሄኛውን የታዘብነውን ያየነውን ነገር ደግሞ በኔ መረዳት ውስጥ ቅድም ባልኩት መንገድ በዚህ መልኩ ተገንዝቤዋለሁና የዛሬው ምክክርም ኢትዮጵያም ተገቢውን ስፍራ ትይዝ ዘንድ ዜጎች በያሉበት በየተሰማሩበት የበኩላቸውን ሚና መወጣት ሲችሉ፣ መንግስትና ፓርቲ የበኩላቸውን ሚና መወጣት ሲችሉ፣ ጎንደር ላይ ያየነው ምሳሌ ድምር ሌሎች ጋም ያለ እንቅስቃሴ ነው። ይሄ ግን በመልኩ በአይነቱ በባህሪው የራሱ መልክ ያለው ነው። በኋላም በሚኖረን መድረክ አንዳንድ ሐሳብ እንለዋወጣለን። ይሄንን የተመለከቱ ባለፉት መድረኮች ሌሎች ከፍተኛ አመራሮች በተገኙባቸው መድረኮች የክልል የከተማ አስተዳደር አመራሮች ህዝብን ባገኙ ጊዜ የተነሱ ጥያቄዎች ተለቅመው አንድም ሳይጣል ወደ እቅድ ተቀይሮ ሲተገበር ከርሞ የቻልነውና በፍጥነት ያደረስነውን ምን መክርበት፣ ምን ቀረው፣ ምን ጎደለው ሐሳብ የምንወስድበት፣ ሌሎች የተቸጋገርንባቸውን ጉዳዮች ደግሞ ከናንተ ጋር ሆነን እንዴት እንደምንፈጽም የምንስማማበት እናም የጋራ ሐሳብ ይዘን የምንወጣበት መድረክ እነዚህን 2 ዓላማዎች እንዲያሳካ ታስቦ የተሰናዳ መድረክ ስለሆነ ሐሳባችሁን በነጻነት በሚታወቀው ማንነታችሁ በሆነው ስልጡንነት እንድታራምዱ ይበልጥ እንድናዳብረው